ልቤን ላፍስል መጥቻለሁ ልቤን ላፍስል መጥቻለሁ ልቤን ልሰዋል አጽናናኝ ልቤን ሚደግፈው የሚያጽናናኝ ልቤን ሚደግፈው ብቻዬን አይደለሁም አብ ከኔ ጋራ ነው ብቻዬን አይደለሁም ጌታ ከኔ ጋራ ነው ብቻዬን አይደለሁም አብ ከኔ ጋራ ነው ብቻዬን አይደለሁም ኢየሱስ ከኔ ጋራ ነው Jesus is with us the Holy Spirit is with us hallelujah በእግሮቻችን እንቆምና እስቲ ይህንን ጌታን ባርከው ሃሌሉያ እውቅና ሰጣለሁ ለመንፈስ ስለመገኘት ሃሌሉያ አንተ በመካከላችን ነህና ስም ይባረክ ሃሌሉያ ሃሌሉያ you are with me forever ሃሌሉያ የሚያጽናናኝ ልቤን የሚደግፈው የሚያጽናናኝ ልቤን የሚደግፈው ብቻዬን አይደለሁም አብ ከኔ ጋራ ነው ብቻዬን አይደለሁም አብ ከኔ ጋራ ነው ብቻዬን አይደለሁም አብ ከኔ
ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የእሱን በጎነት እንድንናገር በልጁ በኢየሱስ ክርስቶስ መንግስት ካህናት ላደረገን አምላካችን በማስተዋል እንድናመልከው ለረዳን የእግዚአብሔር መንፈስ ክብርና ምስጋና ይሁን። የምንችል ቆመን ከልብ በሆነ እልልታና ጭብጨባ ጌታን እናክብረው። አሜን አሜን አሜን። እንኳን ለኢትዮጵያ አዲስ ዓመት አደረሳችሁ። ሃፒ ኢትዮጵያን ኒው ኢየርስ። ቅዱሳን እንኳን ወደ እውነተኛ ብርሃን ኢትዮጵያ ወንጌላዊ ቤተክርስቲያን በደህና መጣችሁ። ተወደድሽ እህታችን ቤቲና ኤሊያም ሚኪ እንዲሁም በአገልግሎት ለብዙዎች በረከት ሲሆን ወንድማችን ወንጌላዊ ያሬድ ጥላሁን በእናንተ ስለመጣው የሕያው የእግዚአብሔር ቃልና ዝማሬ ስለ እናንተ ጌታን እናመሰግናለን። My dear brother Pastor Brian, Pastor Neil, Pastor Daniel, Brother Nile, thank you for being with us today. Pastor Brian, it's an honor and blessing to have you present and take part in this special service of ordination. And I would like to thank you for your support and encouragement on behalf of True Light Ethiopian Evangelical Church. እንዲሁም ጥሪያችንን አክብራችሁ ለመጣችሁ የቤተ ክርስቲያን አገልጋዮችና ምእመናን በሙሉ ጌታ ኢየሱስ ይባርካችሁ። እውነተኛ ብርሃን ኢትዮጵያ ወንጌላዊ ቤተ ክርስቲያን የሀገሪቱን ሕጋዊ መስፈርት አሟልታ በይፋ አገልግሎት መስጠት የጀመረችው ሰፕቴምበር 12 2020 ሲሆን በመጀመሪያ በቴሌኮንፈረንስ እና በዙም ለወራቶች በአካል በቤት ውስጥ ህብረት በማድረግ ከኤፕሪል 17 2022 ጀምሮ ጌታ ባዘጋጀልን በዚህ በአማረ ስፍራ በህብረት ጌታን ለማምለክ መሰብሰብ ጀመርን። መሰብሰብና መጸለይ ከጀመርንበት ቀን ጀምሮ በእግዚአብሔር እርዳታና ምሪት የጌታን ሐሳብና ፍቃድ ለማድረግ ተጋን። የጌታም እጅ ከኛ ጋር ነበረ። ጌታም አላሳፈረንም። የጌታ ፍቃድ ይሁን ብለን ጸለይን። የእግዚአብሔር ፍቃድ ሆነ። ለቃሉ ታማኝ ሆነ እግዚአብሔር ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 መልእክቱ እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም፣ እርሱም ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል እንደሚል አንዳች የጸጋ ስጦታ በዚች አጥቢያ ቤተክርስቲያን አልጎደለብንም። ጌታ እስከ ፍጻሜ ሊያጸናንም እንደሚችል እናምናለን። በዚህ ሁሉ ከኛ ጋር በቤተ ክርስቲያን የክርስቶስ መልክ እንዲኖራት በጸሎት፣ በምክር፣ በዝማሬ እግዚአብሔርን ቃል በማካፈል እንዲሁም ቤተ ክርስቲያን በሀገሪቱ ሕግ መሰረት ሕጋዊ ዕውቅና እንዲኖራት ለረዶን ቅዱሳን በሙሉ በእውነተኛ ብርሃን ቤተ ክርስቲያን ምእመናንና በቤተ ክርስቲያን ሽማግሌዎች ስም ጌታ ይባርካችሁ ልል እወዳለሁ። ስለናንተም ጌታ እናመሰግናለን። እንዲሁም ይህንን ያማረ ስፍራ እንድንገለገልበት በራቸውን ባንኳኳንበት ጊዜ በራቸውን ብቻ ሳይሆን ልባቸውን ከፍተው ለተቀበሉን ለእግዚአብሔር መንግስት አካል ለሆነችው እውነተኛ ብርሃን ቤተክርስቲያን ላሳያችሁት በጎ ህሊና እና ቸርነት የሌክሪስ ባፕቲስት ቸርችና መሪዎች ትልቅ አክብሮት ለእናንተ አለኝ። ዛሬ ደግሞ ሌላው የእግዚአብሔር ሐሳብና ፍቃድ የእግዚአብሔር ድንቅ ስራ ለቤተክርስቲያናችን አዲስ ምዕራፍ የተቀደሰ ቀን ነው። ዛሬ በጌታ ፊት የተሰበሰብነው ወንድማችን ዳንኤል አርጋኝ ከእግዚአብሔር የተቀበልነውን ክቡር የሆነውን አደራ እውነተኛ ብርሃን ኢትዮጵያ ወንጌላዊ ቤተክርስቲያን ዕውቅና ለመስጠት እና እናንተም ደግሞ ምስክሮች ለመሆን ነው። ወንድም ዳንኤል እግዚአብሔር ባንተ የጀመረውን ስራና በህይወት ያለውን የመንፈስ ፍሬ ለቤተክርስቲያን ያለህን ቅናት ለምእመናንና ለቤተሰብህ ያለህን ታማኝነትና ፍቅር ተመልክተን እግዚአብሔር አስቀድሞ የወሰነውን እኛ ዛሬ የእውነተኛ ብርሃን ኢትዮጵያ ወንጌላዊ ቤተክርስቲያን ሽማግሌዎችና ምእመናን በእግዚአብሔርና በተሰበሰበው ህዝብ ፊት ዕውቅና እንሰጣለን። ወንድም ዳንኤል አንተ እንከን የሌለብህ በራስ የበቃ ስለሆንክ ሳይሆን በጌታ ጸጋ በድካምህ የእግዚአብሔር ክብር ስለሚገለጥ ለዚህ አገልግሎት የጠራህ አምላክ ለቃሉ ታማኝ ስለሆነ ነው። ወንድም ዳንኤል ጌታ ለዚያ
ከከበረ አገልግሎት የለየ በቤተ ክርስቲያን የመድረክ ላይ አገልግሎት ብቻ ሳይሆን ወደ ዓለም ሁሉ የክርስቶስን ወንጌል እንድትሰብክ ለሁሉም ምስክር እንድትሆን እና ጌታ የሰጠህን መንጋ እንድትመግብ እንድትጠብቅ በእግዚአብሔር ጸጋ በእምነት በሕይወትና በትምህርት የተባረከውን ተስፋችንን ጌታ ኢየሱስ ክርስቶስ እንዲታይ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። የቤተ ክርስቲያን መጋቢ መሆን ራስን አሳልፎ የመስጠት ብዙ ዋጋ የሚያስከፍል የመስዋዕትና የፍቅር አገልግሎት ነው። በውስጡ ብዙ ደስታና ሐሴት የተሞላበት። ወንድም ዳንኤል አረጋኸኝ የ29 ዓመት የአገልግሎት ጉዞ። ወንድም ዳንኤል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለው በአውሮፓውያን አቆጣጠር በ1995 በቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን ሲሆን ብዙም ሳይቆይ በጁን 1996 ወደ ዩናይትድ ስቴትስ ኦፍ አሜሪካ ቨርጂኒያ ግዛት ከወንድሙ ጋር ለመኖር ከመጣበት ጊዜ ጀምሮ ለ19 ዓመታት በዓለም አቀፍ ኢትዮጵያ ወንጌላዊ ቤተክርስቲያን በዋሽንግተን ዲሲ በተለያዩ አገልግሎት ክፍሎች አገልግሏል። በቤተክርስቲያኒቱ የቢ መዘምራን መሪ በመሆን በቤተክርስቲያን የመጽሐፍ ቅዱስ ጥናት የዞን ተጠሪ በመሆን በጸሎት እና የእግዚአብሔርን ቃል በተለያዩ ቤተክርስቲያናት አጥቢያዎች በማካፈል በትጋት አገልግሏል። በልጆቹ ትምህርት ቤት ምክንያት የመኖሪያ አካባቢውን በመቀየሩ ከቤተክርስቲያኗ የነበረውን አገልግሎት በማስረከብ ለኑሮ በሄደበት አካባቢ አገልግሎቱን ቀጥሎ በላይፍ ኮሚኒቲ ቸርች አሌክዛንድሪያ እንዲሁም አማኑኤል የኢትዮጵያ ቤተክርስቲያን አሌክዛንድሪያ በልዩ ልዩ አገልግሎት ክፍሎች ያገለገለ ሲሆን ልጆቹን ለማስተማር ወደ ውድብሪጅ ቨርጂኒያ በ2018 መጣ። አዲስ በተተከለችው የእውነተኛ ብርሃን ኢትዮጵያን ወንጌላዊ ቤተክርስቲያንን ከምስረታዋ ጀምሮ በማገዝና በኋላም የቤተክርስቲያኒቱ የሽማግሌዎች ቦርድ አባል በመሆን የቤተክርስቲያኒቱን የመጋቢዎች ክፍል በመምራት ላይ ይገኛል። ወንድም ዳንኤል በተጨማሪ ላለፉት 14 ዓመታት ከብሔራዊ ዓለም አቀፍ ቴሌኮንፈረንስ ሚኒስትሪ ጋር በመቀላቀልና የመሪዎች አካል በመሆን አገልግሎቱን በትጋት እየተወጣ ይገኛል። ወንድም ዳንኤል ላለፉት 25 ዓመታት የትዳር አጋሩ ከሆነችው ከእህት ገነት ንጉሴ ጋራ 2 ሴት ልጆች ያፈሩ ሲሆን ልጆቻቸውም ሐሴትና ሳሌም ዳንኤል በአሁኑ ሰዓት በጆርጅ ሜሰን ዩኒቨርሲቲ እና ቨርጂኒያ ቴክ ዩኒቨርሲቲ የኮሌጅ ትምህርታቸውን እየተከታተሉ ይገኛል። የወንድም ዳንኤል የትምህርት ዝግጅትን በተመለከተ ባችለር ኦፍ አርት ኢን ቢዝነስ አድሚኒስትሬሽን፣ አሶሲኤት ዲግሪ ኢን ኮምፒውተር ኔትወርኪንግ ስትሬር ዩኒቨርሲቲ፣ አድቫንስድ ቴዎሎጂ ዲግሪ ላይፍ ክርስቲያን ዩኒቨርሲቲ፣ ባችለር ኦፍ አርት ኢን ፓስቶራል ዲቪኒቲ መርሲ ላይፍ ዩኒቨርሲቲ፣ ማስተር ኦፍ አርት ኢን ፓስቶራል ዲቪኒቲ በመከታተል ላይ ይገኛል። የወንድም ዳንኤል አረጋኸኝ ሕይወትና አገልግሎት ለእግዚአብሔርና ለቤተ ክርስቲያን ጥልቅ ፍቅር፣ ለምእመናን መንፈሳዊ እድገት ያሳየውን ትጋት በ29 ዓመት የአገልግሎት ዘመን በዙሪያው ላለነው ትልቅ ምስክርነት ነው። እግዚአብሔር በአንተ የጀመረውን የወንጌል ሥራ እንዲፈጽም የቤተ ክርስቲያን የዘወትር ጸሎትና ድጋፍ አይለየህም። የእውነተኛ ብርሃን አገልጋዮችና ምእመናን እንኳን ደስ አላችሁ። With the great joy and reverence, we now invite Pastor Brian to come forward as we prepare to lay hands, offer prayer, and formally ordain Daniel Aragain into the ministry of gospel. Thank you, Pastor Brian. Good afternoon. I'm very happy and honored to be here on this special day as True Light celebrates its 5th anniversary and Pastor Daniel is formally ordained into the gospel ministry. Now, of course, as has already been highlighted, he has been doing the work of ministry for a very long time, both before True Light and here at True Light.
And he's been doing it in the character that is required of a pastor. I am very appreciative of Evangelist Yared's excellent teaching from 1 Peter chapter 5 that addresses the character and the calling of God's shepherd in the local church. It's very evident, I think, to everyone that Daniel has already been doing the work of the shepherd, and that is appropriate because the Church of Jesus Christ does not ordain people into pastoral ministry just because they feel like they want to be ordained. We ordain those who have already demonstrated by the conduct of their life, the spiritual gifting, the sacred calling, the Christ-like temperaments, the biblical qualifications, and the godly example required to shepherd God's flock under the authority of our great shepherd, Jesus Christ. In our tradition, we typically give a charge to the person who is being ordained. This is a word from Scripture that is spoken directly to the individual being ordained. It is a word of advice and encouragement intended to be something that he will remember and turn back to, particularly when ministry becomes difficult. Because it does become difficult from time to time. We also give a charge to the congregation as they prepare to move forward under the spiritual leadership of the newly ordained pastor. And so I'm honored that the leaders at True Light have asked me to give those charges today. So let me begin with a few words for you, Daniel. As you answer God's call on your life and are set apart, that is what it means to be ordained, set apart, for a lifetime of pastoral ministry. My charge to you is based on Paul's letter to the Ephesian church, chapter 4, verses 11 to 16. Paul writes, "And he gave the apostles, the prophets, the evangelists, the shepherds, and teachers to equip the saints for the work of ministry, for building up the body of Christ, until we all attain to the unity of the faith and of the knowledge of the Son of God, to mature manhood, to the measure of the stature of the fullness of Christ, so that we may no longer be children, tossed to and fro by the waves and carried about by every wind of doctrine, by human cunning, by craftiness in deceitful schemes. Rather, speaking the truth in love, we are to grow up in every way into him who is the head, into Christ, from whom the whole body, joined and held together by every joint with which it is equipped, when each part is working properly, makes the body grow so that it builds itself up in love." Daniel, as a shepherd of God's flock, I guarantee you that every single member of this excellent congregation at True Life, every brother and sister here, thinks they know what is the most important thing for you to do as their pastor. They may tell you what it is, or they may keep it a secret and just think things about you, quietly judging your ministry based on what they believe to be most important. For some, it'll be preaching great sermons from God's Word. For others, you'll be visiting and praying with the sick and the dying. For others, it will be leading this church in evangelism and outreach. For others, it will be about connecting with newcomers to the flock and making sure they are welcomed in. For others, it will be leading in mission work
For others will be counseling them amidst their struggles. For still others, it will be providing vision and leadership to the congregation. And then there will be those for whom it is simply fixing every problem in the church. The full list of things that the members of your congregation do or will believe to be the most important thing that you do is very, very long. And they are all good things. They are important things. They are biblical things, but you cannot do them all. You cannot do them all because there are only 24 hours in a day. There are only 7 days in a week. None of us in pastoral ministry can do them all equally well. No pastor can. Only Jesus can do all these things perfectly. If you try to do everything everyone expects you to do equally well, you will experience frustration, exhaustion, burnout, and failure. The stress of trying to satisfy everyone's priorities and demands is one of the reasons that so many pastors eventually either fall into sin or simply walk away from the ministry. Nobody here wants that to ever happen to you. So let me encourage you by saying, and this might sound bad, but I mean it in love, and you should mean it in love too. Don't worry about what everyone's top priority is for your ministry. Listen respectfully to people, of course. Shepherd them with love, as Peter taught, but don't let them control or change your understanding of what you are being ordained to do on this day. Understand God's top priority for your ministry. And then focus your limited time and energy on that. And I believe the verses that I read earlier from Ephesians chapter 4, that these, I believe, are the definitive answer to what is God's top priority for every pastor. Equip the saints for the work of ministry. The Apostle Paul writes that Jesus Christ, the head of the church, gifts his churches not just with gifts and talents, but with people, with leaders, including pastors, for the purpose he says here, which is that all the saints, everyone in the local church, will be equipped to do their ministry work. Your number one job is not to do all the ministry work that needs to be done by True Light Church, right? Your number one job is to equip all the saints of True Light to do the good works that Ephesians chapter 2, verse 10 promises God has already prepared for each of them to do. Equipping them to do what God has prepared for them to do is a blessing to them, and it is essential if True Light is to be all that God wants it to be, to reach the lost in this community with the good news of Jesus Christ. You cannot do everything. You cannot do all the ministry of True Light. But when you equip the saints of True Light can do all the ministry God has prepared. So Daniel, I charge you to devote your ministry to equipping God's saints for the work of ministry. Day after day, year after year. Build up this body of Christ so that every member and part of True Light is spiritually healthy and actively doing whatever God has made for them to do. I encourage you to revisit these verses from time to time because it is easy in ministry to forget God's top priority.
So reflect on these verses when things are going well, and reflect on these verses when things are a little bit tough. Remain clear about God's priority for your ministry. I charge you to pray and work to grow the unity of this local bride of Christ in the faith and the knowledge of Jesus Christ, the Son of God. Paul says that this is the target that your ministry must be aiming for as a pastor of a church. Right, aiming for the day when all attain to the unity of the faith and the knowledge of the Son of God, to mature manhood, to the measure of the stature and the fullness of Christ, so we may no longer be children tossed to and fro by the waves, carried about by every wind of doctrine, by human cunning, by craftiness and deceitful schemes. I charge you to always demonstrate maturity in Christ to God's flock, the example of your life. Faithfully teach and preach God's word so that God's people will continue to grow into maturity in Christ. Devote your life to equipping other teachers and leaders who will partner with you to guide every child of God entrusted to your flock into doctrinal truth and stability, the unchanging faith that was delivered once for all to the saints. I charge you to guard yourself spiritually. Guard your precious love for Jesus Christ and never let it grow cold. Guard your heart and guard your mind in prayer, fasting, meditation, fellowship, and faithful service. Guard your family, because the devil will attack a pastor's family if he cannot get to the pastor directly. Speak the truth in love to help every person grow in Christ while helping them to do the same to one another for the glory of God and the growth of the body of Jesus Christ. And now to the congregation of True Lights. I charge you to understand the holy purpose for which you have gathered today and for which you are setting Daniel apart. This ceremony isn't about a title or credentials. This is about recognizing the calling of God on his life and setting him apart to live out that calling. Today, we are laying hands on Daniel, and we will all be lifting him up in prayer so that he can serve as your shepherd. He is one of Christ's gifts to your church. That's what Ephesians 4 says. So receive him and his ministry as a gift. Understand why Jesus has given you that gift. Understand that Pastor Daniel is a gift from God to equip all of you for the work of ministry. Let him equip you. Listen well to his preaching and teaching. Follow his guidance and counsel. Learn from him, and then put what you learn to work for the glory of God. When Pastor Daniel offers Bible studies or classes, join them. Be equipped by him. And then do the work of ministry. Work hard and faithfully for the glory of our Lord Jesus Christ. Embrace Pastor Daniel as a gift from Jesus to help you grow spiritually. Grow in service to the Lord Jesus Christ. Grow in your understanding of the unchanging truths of the Bible. Grow in unity. Grow more and more like Jesus every day, and let him help you on that journey. Go strong and firm in the truth of Scripture
Do not be easily influenced by the flood of false teaching available on the internet and in every bookstore and on social media. Honor and respect your Pastor Daniel as the God-given shepherd of this flock. Grow together in Christ. Do the good works prepared for you by God. And together build this local body of Christ up in love, growing it for the glory of God. So now, Daniel, if you are ready, I would invite you to join me here for the words of commitment. And then we will move to the laying on of hands and the prayer of ordination. So I'm going to walk through a traditional, for us, series of commitments that a pastor makes. I'll ask you questions. The answer it would be, I do, the Lord being my helper. Or I will, the Lord being my helper, as makes sense. Daniel, do you accept the Bible as God's inspired, infallible, inerrant, immutable, indestructible, and indispensable word? I do, the Lord being my helper. Do you understand the requirements, responsibilities, and realities that are about to be placed upon you by being ordained and set apart as an ambassador of the Lord Jesus Christ? I do, the Lord being my helper. Are you ready and willing to accept and assume the responsibility to peruse, preach, and practice God's word with boldness, to minister to the needs of those whom you are sent without partiality, and to give yourself sacrificially and without reserve to the educating, edification, and equipping of the body of Christ? I am, the Lord being my helper. Will you endeavor to be diligent in the study of God's word, instant and faithful in prayer, an example in Christian piety and discipline before your people and the community, in order that your life may be a worthy Christian example and that upon your ministry the blessing of God may rest? I will being the Lord is my helper. Recognizing the sacred responsibility of your call and aware of your own human weakness, will you seek the leadership and empowerment of the Holy Spirit so that you may be a faithful minister of Him who has called you? I will, the Lord being my helper. Amen. So what I would like to do now is I'm going to move this out of the way, and perhaps we'll set up Daniel maybe right on the floor here. What I'd like to do is invite every ordained person, pastor, elder, deacon, to please come forward and lay hands on our dear brother as he prepares. Oh, and they... Gather around, lay hands. And then I'm going to I know I'll begin in prayer, and then I believe Pastor Abraham will follow my prayer. Heavenly Father, Lord God, we rejoice in this beautiful day that you have given us. Beautiful not just because you've given us perfect weather, but because you have called our brother Daniel into faithful service to you as a pastor, as a shepherd of this flock. Lord God, you have worked powerfully in his life for many, many years. He has served you faithfully for many, many years. Now, Lord, he willingly makes the commitment to answer that call, to serve as the pastor of this congregation, set apart as a shepherd serving under the great shepherd. And so, Lord God, we ordain him into this ministry. We recognize his gifts and talents. We recognize his skills. We recognize your calling. We recognize the way you have transformed his character in Christ. So, Lord God, we lift him up to you as we set him apart. We pray that you will indeed empower him in your spirits to be a good shepherd under the great shepherd.
Lord God, we set him apart and lift him up to you to shepherd well the flock that you have entrusted to him. Lord, may you help him to preach and teach in power and in clarity. Help him to share the gospel freely, to minister powerfully. Lord God, we also lift him up and pray that you would guard him, watch over him, keep him safe spiritually from all attacks. We lift up his wife. We lift up his children, for they too are in the enemy's crosshairs. Lord God, protect them spiritually from all attacks of the enemy, Lord God. Work in their lives to minister well to this community, to reach the lost, to equip the saints. Lord God, I lift up Pastor Daniel, and I know there will be days where he will doubt things about what's going on. He will struggle. Remind him of this calling you have placed on his life. Remind him of the power that you have placed in him through the Spirit. Remind him of why you have put him here over this flock. Help him to equip the saints for the work of ministry. Make this a joy. Make this just a beautiful portrait of your love for this church through him. Bless him in every way imaginable. Lord, I lift these things up in the name of Jesus. Amen. እንጸልያለን። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለ ዳኒ እግዚአብሔር አምላክ ሆይ ነው ጌታ እግዚአብሔር አምላክ ሆይ ስለ ባለቤቱ ስለ ልጆቹ ሁሉ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ቤተክርስቲያን እናመሰግንሃለን። ደግሞ በዚህ አካባቢ ጌታ እግዚአብሔር አምላካችን ሆይ ልታወርሳቸው እግዚአብሔር አምላክ ሆይ ደግሞ እግዚአብሔር አምላክ አሳልፈ ልሰጣቸው በዚህ ቦታ አስቀምጣልና እናመሰግንሃለን። ባረክነው የተባረከ ይሁን። በዘመኑ ሁሉ እግዚአብሔር አምላካችን ሆይ ያንተ እጅ ከሱ ጋር እንድትሆን እንጸልያለን። ከቤተሰቡ ጋር እንዲሆን እንጸልያለን። እግዚአብሔር መንፈስ ቅዱስ ኖ አንተ የምትረዳጅ የምታግዝ እጅ በዘመኑ ሁሉ ጌታ እግዚአብሔር አምላክ ሆይ እንዲረዳው እንዲያግዘው በጌታ በኢየሱስ ስም እንጸልያለን። ሰው በኖርም ባልኖርም ጊዜ እግዚአብሔር ዘላለም አምላክ ሁሉ ጊዜ ጌታ እግዚአብሔር አምላክ ሆይ ያንተ አብሮነት ከሱ ጋር እንዲሆን እንጸልያለሁ። ያንተ አብሮነት ከሱ ጋር እንዲሆን እንጸልያለሁ። እግዚአብሔር ዘላለም አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም አብረውት የሚያገለግሉትም ጌታ እግዚአብሔር ሆይ እንደ አሮንና ሆሮን እጆቹን የሚደግፉ እንዲሆኑ ጸልያለሁ። በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ እነሱን እግዚአብሔር ሆይ ዛሬ የሚቀበለውን ስልጣን አውቀው ጌታ ሆይ አቤቱ የሚታዘዙት የሚደግፉት እግዚአብሔር የዘላለም አምላክ እንዲሆኑ በኢየሱስ ስም ጸልያለሁ። እሱም ደግሞ ጌታ እግዚአብሔር አምላክ ሆይ እግዚአብሔር ሆይ አንተን ወክሎ ስለሚቆም በሚቆምበት ቦታ ሁሉ ጌታ ሆይ በድፍረትና እግዚአብሔር አምላክ ሆይ በግልጽነት ቃልህን እንዲናገር መንፈስ እንዲያግዘው በኢየሱስ ስም እንጸልያለን። ጸጋህ እንዲረዳው በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክና አባት ሆይ በክርስቶስ ኢየሱስ ስም ዘመኑ ሁሉ አገልግሎቱን ቤተሰቡን ይችን ቤተክርስቲያን ለአንተ አሳልፈን ሰጠን። ባረክነው የተባረከ ይሁን። እግዚአብሔር የዘላለም አምላክ እነሆ የነፍሳትን ምርኮ አሳልፈ ስጣቸው። እግዚአብሔር የዘላለም አምላክ እነሆ ምርኮን አሳልፈ ስጣቸው። በኢየሱስ ስም አውርሳቸው። እግዚአብሔር ሆይ እናመሰግንሃለን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ተባረኩ። The certificate of ordination. ሻም ገኒና ቤተሰቡ ከዳኒ ጋር አብራችሁ ጆይን እንድታረጉ ወደዚህ እንድትመጡ ጌታ ሲባርካችሁ።
እሺ እግዚአብሔር አምላክ የተመሰገነ ይሁን። ሳሌም የለችም፣ ያው ትምህርት ቤት ስለሆነች ነው ራቅ ስላለ። እግዚአብሔር ይመስገን። ሀሴትና ገኒ ከኔ ጋር አሉ። እግዚአብሔርን አብረን እናመሰግናለን። የምስጋና መልእክት ለማስተላለፍ ነው። በመጀመሪያ እግዚአብሔር አምላካችንን በጌታ በኢየሱስ ክርስቶስ ስም በዚህ ታላቅ አጠራር ለጠራን እንደ ቤተሰብም በግሌም እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለሰማይ አምላክ ለእግዚአብሔር ይሁን። አሜን። ሁሉን ያደረገ እሱ ነው። ክብር የሚገባው እሱ ነው። ከዚህ ቀጥሎ ለአገልግሎት እንደተጠራ አውቃ በሕይወቴና በአገልግሎቴ በድካምና በብርታት ልትረዳኝ በአገልግሎቴ ምክንያት በጓዳ የሚጎድሉትን ነገሮች ሁሉ ሳትፈርድብኝ በማሟላት ልጆቻችንን በፍቅር ባላትም አቅም ሁሉ በትጋት ያሳደገችውን ከጎኔ በመቆም አገልግሎቴን በትጋት እንዳገለግል ከተዋወቅንበት ከዛሬ 28 ዓመታት ጀምሮ በትዳር በኖርንበት ያለፉት 25 ዓመታት ሁሉ በፍቅር በትዕግስት በመታዘዝና በአክብሮት አብራኝ ረጅሙን ጉዞ የተጓዘችውን ውድ ባለቤቴን ገነት ንጉሴን ጌታ የአገልግሎት አክሊል ሲሸልመኝ ሊሻኑን አንቺ አንገት ላይ እንዲያጠልቅልሽ ምኞቴ ነው። በጌታ ጸጋ የተሰጡኝን ከተወለዱ ጀምሮ እስከ ዛሬ ድረስ የሚታዘዙኝንና የሚያከብሩኝን ልጆቼን ሀሴትና ሳሊምን አመሰግናለሁ፣ እወዳቸዋለሁ። ቅርታ ከልጅነቴ ጀምሮ የታላቅነት ኃላፊነቱን ለመወጣት ያገኘውን እያካፈለ በሚሄድበትም መንገድ ጉዞ ሁሉ የረዳኝን ወደዚህ ስፍራ አካባቢ እንድመጣ ምክንያት የሆነኝን ወንድሜን በትረን፣ ብሩክታይትን፣ ፊናስን፣ ጃሽዋን ከነቤተሰባቸው ሁሉንም አመሰግናለሁ፣ እወዳቸዋለሁ። ወንድሜ ታናሽ ወንድሜ ስሞንም አለ፣ እወዳለሁ። እግዚአብሔር ይባርክ ስለመጣ። በአጠቃላይ ከእናቴ አለምነሽ ተሰራና ከአባቴ አረጋኝ ወንድማገኘው ያገኘዋቸውን ወንድሞቼን፣ እህቶቼን፣ ቤተሰቦቼን በጣም የምወዳት እህቴን ለምለምን ከነ ቤተሰቦቻችሁ እግዚአብሔር ይባርካችሁ። ወንድሜ ፀሐዬን ሁላችሁንም እወዳችኋለሁ ከነ ልጆቻችሁ እግዚአብሔር ይባርካችሁ። ለጥቂት ጊዜም ቢሆን ያገለገልኩበትና የተገለገልኩባትን ላይፍ ኮሚኒቲ አሌክዛንድሪያ ቸርችን እግዚአብሔር ይባርክ አመሰግናለሁ። ለ3 ዓመታት ያክል ያገለገልኩባትን በጣም የምወደውና ምሳሌ የሚሆነኝ ፓስተር አበራንም ያገኘውባት የኢትዮጵያን አማኑኤል የኢትዮጵያን ወንጌላዊት ቤተክርስቲያን ቅዱሳን አገልጋዮች እግዚአብሔር ይባርካችሁ፣ ወዳችኋለሁ። ላለፉት 14 ዓመታት በአገልግሎቴ ይበልጥ እንድበረታ በሕይወቴም በእግዚአብሔር ቃል እንድታነጽ ትልቅ በር የከፈተልኝን የቤሪያን ዓለም አቀፍ የመጽሐፍ ቅዱስና የወንጌል አገልግሎት ቅዱሳንና መሪዎች እግዚአብሔር ይባርካችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በዚህ መካከል ከካሊፎርኒያ የመጣ ወንድሜ ሚኪ እንዲሁም ከቴክሳስ የመጣ ወንድሜ ሰውነት ቅዱሳንና መሪዎችን ወክለው እዚህ ስለተገኛችሁ እጅግ በጣም ደስ ብሎኛል፣ እወዳችኋለሁ። ከ1996 ዓመተ ምህረት ጀምሮ ለ19 ዓመታት በልጆቼ ትምህርት ቤት ምክንያት የመኖሪያ ስፍራ እስከምቀይርበት ድረስ ያገለገልኩባትን በመንፈሳዊ ሜቴ የተገለገልኩባትን የዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያን ዋሽንግተን ዲሲ አገልጋዮችና ቅዱሳን ጌታ ይባርካችሁ፣ አመሰግናለሁ። በጸሎታችሁና በፍቅራችሁ በሚያስፈልገኝ ሁሉ ከጎኔ በመቆም ጌታ የሰጠኝን የመጋቢነት ጸጋ በማየት እንዳገለግላችሁ ራሳችሁን ቤተሰባችሁን በአጠቃላይ የክርስቶስን ቤተክርስቲያን እንዳገለግል ለዚህም ኦርዲኔሽን ያበቃችሁኝን የእውነተኛ ብርሃን ቤተክርስቲያን የሽማግሌዎች ቦርድ እንዲሁም ቅዱሳን ሁሉ እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይባርካችሁ። የሌክሪስች ባፕቲስት ቤተክርስቲያን የሽማግሌዎችን ቦርድ እንዲሁም ቅዱሳን ሁሉ በጣም እንወዳችኋለሁ። እዚህም ስለመጣችሁ እግዚአብሔር ያክብራችሁ፣ እወዳችኋለሁ።
ከዚህ ቀጥሎም በክርስቶስ ትምህርት ስር በመስደድ በሕይወትና በአገልግሎቴ በምክር በትምህርት በተግሳጽ በማበረታታት በትምህርታችሁ በዝማሬዎቻችሁ በጽሑፎቻችሁ በጸጋችሁ ጌታ በሰጣችሁ ሁሉ ያገለገላችሁኝ የክርስቶስ ኢየሱስ አገልጋዮች ሁሉ እግዚአብሔር ይባርካችሁ። ወዳችኋለሁ፣ አከብራችኋለሁ። በመካከል ያላችሁ ሁሉ ጌታ ኢየሱስ ይባርካችሁ። ወንድሜ ካሌብ ከሕፃንነቴ ጀምሮ የእሱን ወንጌል ማለት ዝማሬ እየሰማው ነው ወደ ጌታ የመጣሁት እና እግዚአብሔር ይባርክ እዚህ ስለተገኘ። እንዲሁም ወንድሜ ነብይ ደሳለኝ እንዲሁም ደግሞ ወንጌላዊ ያሬድ በጣም የምንወደው የምናከብረው ዛሬም ደግሞ እግዚአብሔርን ቃል ስላካፈልከን እግዚአብሔር ይባርክ። ወዳችኋለሁ። ሌሎች ፓስተር አበራን በምሳሌነት ተናግሬያለሁ። እዚህ መካከል ያላየዋችሁ ብትኖሩ ፓስተር ጥሌም እግዚአብሔር ይባርክ። ወዳችኋለሁ። በመጨረሻም ባለፉት 29 የአገልግሎት ዓመታት እንግዲህ እኔ በፉል ታይም ሚኒስትሪ አይደለም ማገለግለው በወጣው በገባሁበት ሳገለግል ያሳዘንኳችሁ ያስከፋዋችሁ በማወቅም ይሁን ባለማወቅ በእኔ ምናልባት የተሰናከላችሁ ቅዱሳን ብትኖሩ በጌታ ምሕረት ይቅር በሉኝ። እንግዲህ ስለ ጌታ መናገር ከባድ ነው። የጌታ ፍቅር ጥልቅ ነው። እኔ አገልግሎትን አውቄ ተምሬም አይደለም የገባሁት። እጅግ በማላውቀው ጥልቅ ፍቅር የወደደኝን እሱን አስደስታለሁ ብዬ ነው። ወደፊትም ላደርግ የምችልበት ብቸኛ ሞቲቭ እሱ ነው። ምንም ሌላ ምክንያት የለኝም፣ አይኖረኝም። ጌታ ረድቶኛል። ረጅሙ መንገድ እንደዛ መጥቻለሁ። የሚያስጨክን የሚረዳ የሚያግዝ ብቻችሁንም ከሰውም ጋር ደግሞ ቀን ጠብቆ እኔ እውነት ለመናገር እንደዚህም ባለ ቀን ያበቃኛል ብዬ አላሰብኩት። በሱ ሰዓትና ጊዜ ለረዳኝ ለጌታችን ለመድኃኒታችን የሁላችን አዳኝ ለሆነው ለኢየሱስ ክርስቶስ እልል እንድትሉ ብቻ ጠይቃቸዋለሁ። ክብር ለእርሱ ይሁን። ጌታ ኢየሱስ ይባርካችሁ። ክብር ለእግዚአብሔር። we are getting to the last minute። ጌታ የተባረከ ይሁን። ከወንድማችን ካሌብ ጋር we're going to worship so that we're going to have appetite to eat in downstairs. It's prepared like Ethiopian food, so be prepared. ክብር ለእግዚአብሔር ይሁን። አንድ ላይ እናመሰግንና ደስታችንን በእግዚአብሔር ፊት ገልጠን ወደ ተዘጋጀልን ወደ ታች እንሄዳለን። ጌታ ይባርካችሁ። ካሌብ ክብር ለመንፈስ ቅዱስ ይሁን። ጌታ ደግሞ በቀጣይ ዘመን ይረዳሃል። ሃሌሉያ። ቅዱስ 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 የነገሥታት ሁሉ ንጉሥ ያለ የሚኖር ዘላለም እንደ እግዚአብሔር ያለ የለም። ቅዱስ 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 የነገሥታት ሁሉ ንጉሥ ሃሌሉያ ያለ የሚኖር ዘላለም እንደ እግዚአብሔር ያለ የለም። ቅዱስ 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 የነገሥታት ሁሉ ንጉሥ ያለ የሚኖር ዘላለም እንደ እግዚአብሔር ያለ የለም። እንደ እግዚአብሔር ያለ የለም። ቅዱስ ሃሌሉያ ቅዱስ 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 የነገሥታት ሁሉ ንጉሥ ያለ የሚኖር ዘላለም ያለ የሚኖር ዘላለም እንደ እግዚአብሔር ያለ የለም። እንደ እግዚአብሔር ያለ የለም። አንተ ትልቅ ነህ፣ እናመሰግንሃለን። እናመሰግንሃለን።
የተንጣለለውን ባህር ከፈለው ቆመ እንደ ክምር በበትር ይህን አረገ ይሰራል እንደፈለገ ቅዱስ 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 የነገሥታት ሁሉ ንጉሥ እናመሰግናለን። ያለ የሚኖር ዘላለም እንደ እግዚአብሔር ያለ የለም፣ እንደ እግዚአብሔር ያለ የለም። ቅዱስ ሃሌሉያ ቅዱስ 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 የነገሥታት ሁሉ ንጉሥ ያለ የሚኖር ዘላለም ያለ የሚኖር ዘላለም እንደ እግዚአብሔር ያለ የለም፣ እንደ እግዚአብሔር ያለ የለም። ክብር 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 ኢየሱስ 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 ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል። እናመሰግንሃለን። ባዶ ሸለቆን ይሞላል፣ ምድረ በዳውን ያለመልማል። ነፋስ ዝናብ ባይኖርም ታምር መስራቱ ፈጽሞ አይቀርም። ባዶ ሸለቆን ይሞላል፣ ምድረ በዳውን ያለመልማል። ነፋስ ዝናብ ባይኖርም ታምር መስራቱ ፈጽሞ አይቀርም። ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል ይችላል እግዚአብሔር ይችላል። እናመሰግናለን። ክብር የሆነ ክብር ክብር የሆነ ክብር ክብር የሆነ ክብር የሆነ ክብር ክብር የሆነ ክብር የሆነ ክብር በላይ በሰማይ በላይ በሰማይ ዙፋኑ ላይ በታች በምድር ለእግዚአብሔር ክብር የሆነ ክብር ክብር የሆነ ክብር ክብር የሆነ ክብር ሃሌሉያ ክብር የሆነ ክብር ክብር የሆነ ክብር የሆነ ክብር ለታረደው በግ ክብር የሆነ ክብር ለነገሥታት ሁሉ ንጉሥ ክብር የሆነ ክብር በላይ በሰማይ በላይ በሰማይ ዙፋኑ ላይ በታች በምድር ለእግዚአብሔር ክብር ይሁን ክብር ክብር ይሁን ክብር ክብር ይሁን ክብር ይሁን ክብር እናመሰግናለን። ክብር ይሁን ክብር እናመሰግናለን። ሃሌሉያ በኃይል ቢሆን እንዳንተ ማን ነው ኃያል?
በክብር ቢሆን እንዳንተ ማነው ክቡር በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ያል እግዚአብሔር ኃያል እግዚአብሔር ኃያል እግዚአብሔር ኃያል በኃይል ቢሆን እንዳንተ ማነው ኃያል በክብር ቢሆን እንዳንተ ማነው ክቡር በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል እግዚአብሔር ኃያል እናመሰግንሃለን እግዚአብሔር ኃያል ስግደት ላንተ ነው አምልኮ ላንተ ነው ምስጋና ላንተ ነው ክብር ለመንፈስ ቅዱስ ይሁን በብዙ ደስታ በፊትህ እንሆናለን ስለሚገባህ አምላክ ስለሆንክ ሃሌሉያ እግዚአብሔር ምስኪኑን ረድቶታል ታምር ነው ድንቅ ነው ይሄ ሰው ቆመ በእግሩ ተወራ ከዚህ በላይ ታጭብጨባ ክብር ለኢየሱስ ስምህን ጠርቶ ማናፍሯል ጌታ አንተን ይዞ መጥቶ ማንስ ተረታ ክንደ ብትሆን ሰምሮ ጌታ አምላካችን ሲሰራ ሃሌሉያ እኛም ባይናችን
ማፈሰው ሌላ አይደለም አንተ የምትወደው ይኸው ልቤ ነው ቁርባን ዕጣኔን ብዬ ማቀርበው ፊትን ማፈሰው ሌላ አይደለም አንተ የምትወደው ይኸው ልቤ ላፍስ መጥቻለሁ ልቤ ላፍስ መጥቻለሁ ልቤ ልሰዋል ወድጃለሁ ልቤ ልሰዋል ወድጃለሁ ቁርባን ዕጣኔ ብዬ ማቀርበው ፊት ማፈሰው ሌላ አይደለም